ብሩኬ ዲኤንኤን ተመረመረ። እውነት ነው ውሸት? እዩ ወለደች። መውለዷን ሰምተናል ሁላችንም። ዲኤንኤኑ ግን እውነት ነው ወይስ ውሸት ነው? እውነት የብሩክ ልጅ ሆነች ወይስ የፍቅረኛዋ ልጅ ሆነ? የማንኛው ሆኗል? እስከ መጨረሻው ድረስ ተከታተሉ፣ እነግራችኋለሁ። እንዲሁም ኤፍሬም ዛሬ ተብሩክ ያላቸውን ውዝግብ ምንድን ይመስላል? ሀይሚዬንስ የት ነው የደበቃት ብሩኬ? ሁሉንም ነገር እነግራችኋለሁ ጠቅለል አድርጌ። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ሪካርድም አስገባላችኋለሁ ማለት ነው መሀል ላይ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትርፍ ይበልኝ። ሁላችሁም በስደት ላይ ያላችሁ እህቶች በጣም ነው የማመሰግነው። ክብር በሉልኝ የኔ ውድ እህቶች፣ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክባሩልኝ ማለት ነው። ይህም ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህም ቪዲዮ ግን ትታወት በላይክ እና በሼር ጀምሩት ማለት ነው። እንግዲህ ሰሞኑን በጣም ብዙ አነጋጋሪ የሆነው የእዩ ልጅ መወለድ ነው ማለት ነው። ብዙዎቻችሁ እዩ በመውለዷ ግማሾቻችሁ ደነገጥን ትላላችሁ፣ ግማሾቻችሁ ሀይሚዬ እንደ ልኮ ነው ትላላችሁ፣ ግማሾቻችሁ ብዙ ነገር እያላችሁ ነው። እና ዛሬ ደግሞ አዲስ ነገር ተሰምቷል ማለት ነው። ያንንም የምነግራችሁ ይሆናል። እኔ ቪዲዮውንም እስከ መጨረሻው ድረስ ተከታተሉ። እንዲሁም ደግሞ ሪከርድ አስገባላችኋለሁ። ሪከርዱንም ስሙት ማለት ነው። ሀይሚዬን መጀመሪያ ብሩኬ ለምንድን ነው የደበቃት? እንዲሁም ኤፍሬም ምን አይነት እያደረጋት ነበረ? ለሀይሚስ ምን አስቦ ነው? ሀይሚን ወዴት ሊወስዳትስ ነው? ምንስ አድርጎ ነው? ብሩክስ ምን አይነት ፋይል ነው የያዘበት የሚለውን እሱንም ጠቅለል አድርጌ እነግራችኋለሁ ማለት ነው። እዩ እንግዲህ በሰላም ተገላግላለች። ብሩኬ ግን ምርመራ አደረገ እያላችሁ ዛሬም ማለት ነው። ዛሬም እንደዛው በቃ ሙጭጭ እንዳላችሁ ነው። ብሩኬ ግን ይሄን ነገር አላመነበትም። ሁላችሁም ግን ብሩኬ ልጅ ነው እውነት ነው። ምክንያቱም ብሩኬ አምኗል መጀመሪያ ላይ፣ ግን በተባለው ሰዓት ነው ደግሞ የተወለደው ልጁም። ስለዚህ የብሩኬ ነው እያላችሁ ብዙዎች የደመደማችሁ አላችሁ ማለት ነው። እንግዲህ ብሩኬ ደግሞ አሁን ላይ ያለው እንግዲህ ቅመሟ ወደ ሌላ ሀገር ሄዳለሁ ብላ ተነስታ እሷን ይዞ ነው ያለው አሁን ላይ። እና ዲኤንኤን ምርመራ አደረገ እያላችሁ ብዙዎቻችሁ ነው። ዲኤንኤን ምርመራ አላደረገም፣ እንዲሁም ደግሞ አልሄድምም፣ ያለውም አዲስ አበባ ነው። እና ብዙዎቻችሁ ብዙ ነገር እያላችሁ ነው ያላችሁት። ምክንያቱም ሰው በሌለበት ብናወራው ጥሩ አይደለም። ምክንያቱም ሰው ባልሰራው ስራ ሰራ ብለን ባናወራ ጥሩ ነው ብዬ አስባለሁኝ። ነገሮችን በማሰብና በማስተካከል ቢሄድ ጥሩ ነው ብዬ ነው የማስበው። ትጀመር ልጁም የሱም አይደለች። በነገራችን ላይ የወለደቻ ልጅ ደግሞ ሴት ልጅ ናት ብለዋል። በነገራችን ላይ ብሩኬ ደግሞ ሴት ልጅ ይወዳል። ይሁንና ግን የብሩኬ እንዳልሆነ ደግሞ ብዙዎቻችሁ ታውቃላችሁ ማለት ነው። እንግዲህ የዩ ፍቅረኛ የኔ ነው ብሎ ተቀብሎ መታቀፊያውንም ልብሱንም ገዝቶ እንትን ብሏል ማለት ነው። ትናንትና ደግሞ ወጥቶ እያወራ ያለው ነገር ደግሞ ያልተዋጠልኝም ነገር አለ ማለት ነው እሱ ላይ። ምክንያቱም ወደ ብሩኬ ትመስላለች ምናምን እያለ ማለት ነው። ገና ትናንት የተወለደ ልጅ እንዴት ነው ብሩኬ ነው የምመስለው? እኔ እኮ ግራ ገባኝ ሆነን ለመናገር ማለት ነው። እና ብዙዎቻችሁ በቃ እንደዚ አይነት ድምደማ ላይ ነበራችሁ። ሀይሚዬም ምን ይሰማታል አሁን ላይ? ምንድን ነው የሚሰማት? እንዲሁም ባዘን ላይ አዘን ነው የሚሆንባት እያላችሁ ነበር። ምንም አይሆንባትም። የብሩኬም ከሆነ የሚያስፈልገውን ነገር ማድረግ ነው እንጂ ምንም ነገር ሀይሚዬ ጋር ምንም የሚነካን ነገር የለም፣ ምንም የለም። ምክንያቱም ብሩኬ ሀይሚ ጋር ነው ያለው። ስለዚህ ሀይሚን ዋናው ነገር ሀይሚና ብሩኬ ባንድ መሆናቸው ነው አይደል የሚፈለገው። ስለዚህ ልጅ ቢኖረው ምንም አይደለም። እና ስለዚህ ልጅ ስላለው ከሷ ሌላ ነገር ያስባል ምናምን፣ እሷ ጋ ይሆናል ለልጇ ብሎ ይሄዳል ምናምን እያላችሁ ነው። በፍጹም አያደርገውም። ይህን ነገር ደግሞ እንደማያደርገው ተናግሯል ደጋግሞ ማለት ነው። ሲጀመር የሱም አይደለም፣ ልጅቱም የሱም አይደለችም። በመቀጠል ደግሞ ቡራ እንግዲህ ይችላል በምንለው ምክንያት እውነት ነው
የኛ ቀብራራ የኛ ጀግና ማለት ነው። እንግዲህ ቅመምን በነገራችን ላይ ካሁን በፊት ብዙ ችግሮች እንደደረሱባት ሁላችሁም ታውቃላችሁ። ብዙ ጊዜም በቪዲዮ እየተናገሩ ነበር ብዙ ፈተናዎችን እንዳጋጠማት። እንዲሁም ማስታወሳችሁ ተሆነ የአመት ባል ጊዜ ራሱ የሆነ የገጠማትን ችግር እየተናገረ ነበረ ማለት ነው። እነኛ ነገሮች ሁሉ አልፈው እዚህ ጋር ደርሰሻል፣ አሁን ላይ እኔ ተጎንሻለሁ እያላት የነበረው ብሩክ ነበረ በዛ ሰዓት ራሱ ማለት ነው። አሁንም እንግዲህ ኤፋ አይታችኋል፣ ወስዷን ነበር ተብሩክ ቤት። ሁላችሁም የምታውቁን ነገር ነው። ያን ደግሞ ማስረዳትም እንደገና ማብራራትም አይጠበቅብኝም ብዬ አስባለሁኝ። እንግዲህ ብሩኬ በሌለበት ነበር አንስቶ የወሰዳት። ስለዚህ አሁን ላይ ግን መልሶ አምጣል ባለው ሰዓት አምጥቶለታል። ምክንያቱም እኛ ይህን ነገር ደግሞ ብዙዎቻችን ደስ ብሎን ነበረ። ኤፋ በጣም ደግ አድርገሃል፣ በጣም ጥሩ ሰርተሃል እያልን ነበር እሱን። በነገራችን ላይ ላካ ወዶ አይደለም ሊያመጣት የቻለው ማለት ነው። ተጎኑ አይዞህ የሚለው ስለነበረ እኔ ነግራችሁ ነበርም። ሀይሚዬን ላልሆነ ነገር ነበር ፈልጓት የነበረው ኤፋ። ያን ነገር ደግሞ ብሩኬ ሁሉንም ነገር የደረሰው መረጃ ስለነበረ እነኛን ነገሮች በማግኘቱ ሀይሚን እንግዲህ ታድጓታል ማለት ነው። ማለት አንዳንድ ጊዜ ትታስቡት በቃ እንጠቅማለን ብላችሁ የምታደርጉት ነገር ቤተሰብን የሚጎዳ ነገር፣ እስከ መጨረሻው የሚያቆራርጣችሁ ነገር ላልሆነ ነገር ባታደርጉ ጥሩ ነው ብዬ ነው የማስበው። እንግዲህ ሀይሚዬን አለያይቶ ተብሩክ ለሌላ ነበረ እንትን እያላት የነበረው ማለት ነው። ያን ነገር ደግሞ ብሩኬ እንግዲህ ደርሶበት ነገሮችን ታሁን በፊትም እንዳወራ እንዳታደርጊ ብዙ ነገር አንቺ የማታውቂያቸው ነገሮች አሉ፣ ስለዚህ እኔ የማውቃቸው ነገሮች አሉ፣ ስለዚህ አድበስ ተቀመጭ እያለ ነበረ። እንግዲህ ዛሬ ኤፋ መጥቶ እህቴን ቤርጎ ይዛ ከድህ ምናምን፣ ስለዚህ አሁን ላይ ደግሞ ትናንትና አላይቭ ላይ ገብተህ ነበር አይቻታለሁ። ቤና ያለችው እህቴን እንድሰጠኝና ይዣት እንደሄድ ነው ፈልገው ብሎን ነበረ። ብሩኬ ደግሞ አልሰጥህም፣ የመጨረሻ ምንም ነገር ብታስብ ሀይሚን ካሁን በኋላ አታገኛትም። ምክንያቱም እኔ ያስቀመኩበት ቦታ አለኝ፣ እንዲሁም ደግሞ እኔን ደስ ያላለኝ ነገር ስላለ ላሳይህም አልችልም፣ ልታገኛትም አልችልም ብሎታል ማለት ነው። በዚህ ታላደንቅህ አላልፍም፣ እውነት ለመናገር ቡራዬ ማለት ነው። አሁንም ቢሆን ይህን ነገር ማለት ነው አሁን ሀይሚን መያዝህ ብቻ ሳይሆን ነገ ተነጎዳ ሀይሚ እየወጣ ልከት ትችላለህ፣ አይታወቅም። ስለዚህ ያን ነገር ደግሞ ማሰር የምትችለው አንተ እሷን የራስህ ማድረግ አሁንም ቢሆን የራስህ አላደረካትም፣ ገና ነህ። የራስህ አድርጋት። በቃ እኛ የምንልህ ነገር ይሄ ነው። በቃ የራስን ለማድረግ ሞክር። በነገራችን ላይ ኤፋን ዛሬ ሲናገር የሰማሁን ነገር አለ። ቤርጎ ይዞ ቤተሰብ ያየዋል፣ ብዙ ነገር ይታያል፣ ግን ጥሩ ነገር እያደረገ አልነበር እያለህ ነበረ። ያን ነገር እንግዲህ አስበዋል። በፍቅረኝነት በጓደኝነት አብራችሁ ብዙ ጊዜ ዝርቃችኋል፣ ብዙ ጊዜ ሄዳችኋል። ከ2 አመት በላይ ሊሆናችሁ ነው አሁን ላይ። ስለዚህ እነኛ ነገሮች እንግዲህ ያው በፍቅር ነው በሌላ ነገር አይደለም። ትወዳታለህ፣ ትወዳሃለህ ያን ነገር ደግሞ ማለት ነው። ስለዚህ አሁን ላይ ግን የራስ አካልህ ማድረግ ግድ ይልሃል ብዬ አስባለሁኝ። ምክንያቱም ካሁን በኋላ ልጅነትም ምንም የሚባለው ነገር የለም ብዬ ታሁን በፊትም ተናግሬያለሁ፣ አሁንም እናገራለሁ። ስለዚህ የራስህ በቃ የራስህ አድርገህ በራስህ ስር ማስቀመጥ መቻል አለብህ። ምክንያቱም ያም ተነስቶ ነይ ውጪ ባላት ሰዓት መውጣት እንደሌለባት በዛ ሰዓት ነው የምታውቀው ማለት ነው። አሁን ላይ ግን ምንም ነገር ስለሌለ እሷ ጋር ጓደኛዋ ነህ ፍቅረኛዋ ነህ በሚል ብቻ ነው ይሄ እምነት ብቻ ነው ያለው እንጂ ሌላ ምንም እምነትና ወይም አስተማማኝ ነገር ወይም የታየ ነገር ስለሌለ ያን ነገር ደግሞ ለማድረግ ሞክር። አሁንም ቢሆን አትዘንጋ ማለት ነው። በቃ የሆነ ንቃ ብሩኬ፣ መንቃት አለብህ አሁንም ቢሆን ማለት ነው። የራስህ ለማድረግ ሞክር። በቃ የራስህ አድርግ፣ ንቃ ማለት ነው። ምክንያቱም ቀለበት እሰር ፈጥነህ፣ እንዲሁም ደግሞ ሽማግሌ ላክ ቤተሰብ ጋር። ከዛ በኋላ ማንም አይነካብህም። ያንተ ናት። የፈለግከውን ነገር ማድረግ ትችላለህ። የፈለግከውን ነገር ማውራት ትችላለህ። ካንተ እጅ ማንም አይፈለቅቃትም። ግን አሁን ላይ ግን በጣም ከባድ ርዝቅ እንደምትወስድ ታውቃለህ። በጣም ከባድ ችግሮችም ሊመጡብህ ይችላሉ። ግን ለፍቅር የሚሰጠው መስዋዕትነት ምንም አይመስልም፣ ችግር የለውም። ያንን ደግሞ መስጠት ያለብህ ልክ ድረስ ትሰጣለህ። ግን
ይህንን ትነግርህ የራስ ግን ለማድረግ አሁንም ቢሆን ሞክር ማለት ነው። ምክንያቱም የራስ ሞክር ምልህ ነገር ምንድን ነው? ብዙ ሀይሚዬ ያልተመለሱላ መልሶች ስላሉ እነኛን ነገሮች ለማስተካከል ሞክር። ቶሎ ብለህ ነገሮችን ቀስ ብለህ በማስረዳት ነገሮችን ያሉትን ነገሮች አስረዳት። ከዛ በኋላ የራስ ለማድረግ ደግሞ ምንም ያህል የሚፈጅብህ ነገር የለም። ትወድሃለች፣ እሷም ታፈቅረሃለች፣ አንተም እንደምትወዳ ኩላ። ስለዚህ እሷን የራስህ አድርገህ በቃ ከዛ በኋላ ወንድሟን መጣ ማንም ሰው መጣ ካንተ ኃላፊነት ውጭ ማንም ሰው ሊነካት አይችልም። አሁን ላይ ግን ወንድሟ ነኝ ብሎት አንስቶ ሊሄድ ይችላል። አንተ ደግሞ በዛ ሰዓት እኔ ፍቅረኛዋ ነኝ ብትል ምንም የሚሰማ ነገር የለም። ግን እኔ ባሏ ነኝ፣ የ80 ባሏ ነኝ ከኒ ጋር ወዴትም አከድም ካልክ ደግሞ ማንም ሊነካት አይችልም። ማንም አይነካትም። እና ስለዚህ ይህን ነገር እባክህ አስብበት ብሩኬ፣ አስብበት። ጀግንነት ዝም ብሎ አይደለም። ያን ነገር አድርገ አሁን እንደምታሳየው ሁሉ ያንንም ማሳየት አለብህ። በቃ ከዛ ያ ነው ጀግንነት ማለት ነው። አሁንም ጎበዝ ነህ፣ ጀግና ነህ፣ በርታ። ምክንያቱም ጠንከር አድርገህ ትይዝ ነው። ምክንያቱም እኔ ሄዳለሁ እኔ እንዲህ ሆናለሁ ባለች ሰዓት መልቀቅ የለብህም። ያን ነገር ደግሞ እየሰራኸው ነው፣ ግን አሁንም የቀረህ ነገር አለ። ያን ነገር አስተካከል ማለት ነው። ያን ነገር ማስተካከል ያለብህ ደግሞ አንተና አንተ ብቻ ነህ፣ ማንም ሰው አይደለም ማለት ነው። እና ቤተሰቦች ምን ይመስላችኋል? እናንተ ምን ታስባላችሁ? በዛ አስተያየትስ ምን አይነት መልእክት ታስተላልፋላችሁ? እስቲ ቤተሰብ እዚህ ጋር ኮሜንት ላይ ጣፉልኝ ማለት ነው። እወዳችኋለሁ ሁላችሁንም። ቪዲዮውን ተወደዳችሁ ደግሞ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ጀምሩት። እወዳችኋለሁ። ባይ ባይ። መልካም ውሎ ብያለሁ። ለሁላችሁም ሰላም ሁኑ።